በኢትዮጵያም ከኢትዮጵያም ውጪ ደግሞ እንግዲህ ቤተክርስቲያናትን በማገልገል እግዚአብሔር በሳቸው ባስቀመጠው መልእክት ለብዙዎች መጽናናት ምክንያት ያደረጋቸውን አሁንም እድሜ ጨምሮላቸው ደግሞ በመካከላችን እንዲገኙ እግዚአብሔር የረዳቸው እጅግ ምንወዳቸው ምናከብራቸው ፓስተር በቀለ ወልደ ኪዳን ጋሽ በቄ በመካከላችን ይገኛሉ። የሁላችንም አባት ናቸው። ጥቂት መልእክት ያስተላልፉልናል። እንወዶታለን ስንል እስቲ የታለ ጭብጨባችንን፣ ፍቅራችንን፣ አክብሮታችንን ተነስተን እንገልጽላቸዋለን። ጋሽ በቄ ወደዚህ ይመጣሉ። እናጨበጭብላቸዋለን። እንወዶታለን የሚል መልእክት ነው ጭብጨባችን። ሁላችሁንም እንኳን እግዚአብሔር ለብርሃነ ትንሣኤው መታሰቢያ በሰላም በጤና አደረሳችሁ እላለሁ። አንደኛ ጴጥሮስ ምዕራፍ 1 የመጀመሪያዎቹን 2 ቁጥሮች ብቻ አነባለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። በዚህ ቃል ላይ ነው ትንሽ መናገር የምፈልገው። ለተበተኑ መጻተኞች እነዚህ የመጀመሪያዎቹ ሐዋርያት በሕይወታቸው አሉ ገና። ይህን መልእክት የጻፈው ጴጥሮስ ነው፣ ሐዋርያው ጴጥሮስ ነው። ለተበተኑ መጻተኞች ብሎ ነው በዚያን ጊዜ ለተበተኑ መጻተኞች፣ ስደተኞች ማለት ነው፣ ወይንም ዳያስፖራ ማለት ነው። ብዙ የመጽሐፍ ቅዱስ አዋቂዎች እንደሚሉት እነዚህ የተበተኑ መጻተኞች የተባሉት ምናልባት አይሁዳውያን ይሆኑ ይሆናል። አይሁዳውያን በሌሎች አገሮች በአህዛብ መካከል ተበትነው ያሉ ተሰደው በእምነታቸው ምክንያት ከአይሁድ እምነት ስላፈነገጡ እንደዛ ያሉ ሰዎች ናቸው ይላሉ። እና ሐዋርያው ጴጥሮስ በዚህ መልእክቱ ውስጥ በእነዚህ አሁን ባነበብኳቸው 2 ቁጥሮች ውስጥ ትልልቅ ነገሮችን ያነሳል። አብ ያወቃቸው ይላል። እግዚአብሔር አብ አስቀድሞ እንዳወቃቸው ይላል። በእግዚአብሔር አብ የታወቁ ናቸው። በእግዚአብሔር አብ የታወቁ። ቀጥሎ ደግሞ ምን ይላል? መንፈስ ቅዱስ የቀደሳቸው፣ በመንፈስም እንደሚቀደሱ የሚለው መንፈስ ቅዱስ ደግሞ የቀደሳቸው። ቀጥሎ ደግሞ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ የተመረጡ ይላቸዋል። ይታዘዙ ዘንድ ምንድነው? ይታዘዙ ዘንድ ማለት ለእምነት የታዘዙ የሆኑ ዘንድ ለቀረበላቸው የእምነት ጥሪ በወንጌል ያንን እሺ ያሉ፣ እሺ ብለው በወንጌል የተሰበከላቸውን ክርስቶስን የተቀበሉ ማለት ነው። ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ በእምነት ኢየሱስን የተቀበሉ በኢየሱስ ደም ደግሞ የተረጩ እግዚአብሔር የረጫቸው በልጁ በኢየሱስ ክርስቶስ ደም እና ከኃጢአታቸው ያነጻቸው ማለት ነው። ከኃጢአታቸው ያነጻቸው ለተመረጡት ይላል። ለተመረጡ በእግዚአብሔር ለዘላለም ሕይወት የጌታ ኢየሱስ ክርስቶስ ደቀ መዛሙርት ለመሆን የተመረጡ ናቸው። እነዚህ ሰዎች በተለያዩ አገሮች ነው ያሉት። አገሮቹ እዚህ ተጠርተዋል በስም ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ በተለያዩ አገሮች ነው ያሉት።
ተበትነው አብ ያወቃቸው መንፈስ ቅዱስ የቀደሳቸው የተመረጡ በኢየሱስ ደም ይረጩ ዘንድ እግዚአብሔር የታዘዙ ቁጥር 3 ላይ ዳግም የተወለዱ ደግሞ ይላቸዋል። ዳግም የተወለዱ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ይላል። ሁለተኛ የወለደን ዳግም ልደት የሚባል ነገር አለ። በስጋ ተወልደናል፣ ከወላጆቻችን በስጋ ተወልደናል። ከእግዚአብሔር ደግሞ በመንፈስ እንወለዳለን። ጌታ ኢየሱስ ክርስቶስን ስናምን ሕይወታችንን ለእርሱ ስንሰጥ እርሱን በእምነት ስንቀበል ዳግም እንወለዳለን። ዳግም ልደት የሚባል አለ መጽሐፍ ቅዱስ ውስጥ እና እነዚህ ሰዎች እንደዛ የሆኑ ናቸው። ዳግም የተወለዱ ናቸው። ኢየሱስ ክርስቶስ ከሙታን በመነሳቱ በሰማይ ርስት ያላችሁ ይላቸዋል። በሰማይ ርስት ያላቸው በኢየሱስ ክርስቶስ ያመኑ ሰዎች በሰማይ ርስት አላቸው። በምድር ቁራሽ መሬትም ላይኖራቸው ይችላል። ምንም የሌላቸው ሊሆኑ ይችላሉ። በሰማይ ግን ርስት አላቸው። እንደውም ስለዛ ርስት ሲናገር ምን ይላል? ቁጥር 3፣ 4፣ 5ን ስታነቡ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ጌታን ስናምን ክርስቶስ ኢየሱስን ስንቀበል እነዚህ የሆኑልን ትሩፋቶች ናቸው እዚህ የተዘረዘሩት። በኢየሱስ ክርስቶስ ያመነ ሁሉ እነዚህ ትሩፋቶች ሆነውለታል፣ ተሰጥተውታል፣ ተቀብሏል፣ ዳግም ተወልዷል። የማያልፍ የማይጠፋ ርስት በሰማይ አለው። በስጋ ሞቶ ከምድር ሕይወት ሲሰናበት በሰማይ ወደ ተዘጋጀለት ርስት ይገባል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን ይላል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ በእምነት በእኛ በኩል በሰው በኩል በእግዚአብሔር ኃይል ደግሞ በእግዚአብሔር ኃይል ተጠብቀን ፕሪዘርቭድ ሆነን ፕሮቴክትድ ሆነን ሳንነካ አለን የምናምን ሰዎች። ይሄ የምድሩ ያልፋል፣ አንድ ቀን ያልፋል። ቢመቸንም ባይመቸንም ቢደላንም ባይደላንም ብንወደውም ብንጠላው አንድ ቀን ይቀራል፣ ያልፋል። ያኛው ግን በእግዚአብሔር የተጠበቀ በሰው አይደለም፣ በሰው ሕግ አይደለም። ምድር ላይ ባሉ የተለያዩ ሕጎች፣ የፍትሐ ብሔር ሕጎች፣ የወንጀለኛ መቅጫ ሕጎች፣ የንግድ ሕጎች፣ የምናምን በዚያ የተጠበቀ አይደለም። በእግዚአብሔር በራሱ የተጠበቀ እንደዚህ ነው። ይሄ ነገር ክርስቶስን ስናምን የሆነልን ነገር እንደዚህ ነው። አገሮቹ አሁን ተጠቅሰዋል። በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያ፣ በቢታንያ ተብለው ተጠርተዋል። ተበትነው ያሉ ሰዎች ናቸው። እንደሚመስለኝ በአጥቢያ ቤተ ክርስቲያን መልክ ገና አልተደራጁም ሊሆን ይችላል። ስደትም ስላለባቸው አዲስ አማኞች ናቸው። ከአይሁድ እምነት ያፈነገጡ ናቸው
ተቃዋሚ አለባቸው፣ ስደት አለባቸው። ለዚህ ነው ለተበተኑ የሚላቸው፣ ለተበተኑ መጻተኞች የሚላቸው። በአጥቢያ ቤተክርስቲያን መልክ አሁን እንደናንተ የትንሣኤ ወንጌል ቤተክርስቲያን ምእመናን አባላት እንደዚህ ተብለው ወይንም እንደኔ እኔ ከየት ቤተክርስቲያን እንደመጣሁ ብዙዎቻችሁ የምታውቁ ይመስለኛል። ከሙሉ ወንጌል አማኞች ቤተክርስቲያን ነው የመጣሁት። ወይም እንደኔ እንደዚህ ወይም ከሌላም የመጣችሁ ካላችሁ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከሕይወት ብርሃን፣ ከመሰረተ ክርስቶስ እንደዚህ ለመደራጀት እድል ያላገኙ ሰዎች ሳይሆኑ አይቀሩም። እነዚህ ለምን ከተለያዩ አገሮች ከተለያዩ ከተማዎች ስሞቻቸው ተጠቅሷል። ከዚያ የመጡ መጻተኞች እንደሱ ናቸው። እና ወንጌል በኢትዮጵያ ከአዲስ አበባ ጀምሮ እየሮጠ ነው ማለት ነው። እየሮጠ ነው፣ በፍጥነት እየሮጠ ነው። ከአንዳንድ ነባር ከሆኑ ተቋማት ውስጥ ሰዎች እየፈለሱ ነው። እኔና እናንተ ወዳለንባቸው ተቋሞች እየጎረፉ ነው። ከአንዳንድ ተቋማት ይፈልሳሉ፣ ወደ ሌሎች ተቋማት ደግሞ ይጎርፋሉ። በአዲስ አበባ በክፍለ ሀገር ከተሞችም ውስጥ እንደዚህ ያለ ዘመን መጥቷል። እግዚአብሔር ይመስገን። ሰዎች በገፍ ወደ ክርስቶስ የሚፈልሱበት ዘመን መጥቷል። በጣም ነባር ከሆኑ ከደረጁ ተቋሞቻቸው እየለቀቁ እየፈለሱ እውነትን እዚህ ስላገኙ የወንጌል እውነት ስለደረሳቸው ብዙዎች እንደዚህ እየሆኑ ናቸው። ጌታን እናመሰግናለን። እንዲህ ያለ ዘመን በኢትዮጵያ ስለመጣ እንደዚህ ይመጣል ብለን አስበናል። ድሮም ጸልየናልም፣ እግዚአብሔርንም ለምነናል። እረ ሰዎች በእኛ ላይ ጨምር፣ ብዙ ሰዎች ይዳኑ፣ ክርስቶስን ይወቁ፣ መንግስትህን ይውረሱ፣ ብዙዎችን አስመልጥ ብለን ጸልየናል። እኔ እንኳን ሳውቅ ከ40 ዓመት ላላነሰ ጊዜ እኔ ራሴ ከሌሎች ቅዱሳን ወንድሞችና እህቶች ጋር አብሬ ጸልያለሁ። አሁን ደረሰ ማለት ነው። ጊዜው መጣ ማለት ነው። እና እግዚአብሔርን ስለዚህ ነገር እናመሰግነዋለን። እግዚአብሔር የተባረከ የትንሣኤ በዓል ያድርግላችሁ። በሰላም ያደርሰን እግዚአብሔር።